ዋካብራ ሚዲያን ሁላችሁም እንድታጋሩት እንድትወዳጁት በዚሁ ማሳሰብ ፈልጋለሁ። እንዴ ባራት ነጥብ ሊዘጋ ምዕራፉ እግዚአብሔር ሊያሸንፍ የእርሱ ሆኖ ሰልፉ መልካም ለመናገር አፉ ባይታደል ይህን እስካይ ጠላት ምን አለ ዝም ቢል ይህን እስካይ ጠላት ምን አለ ዝም ቢል። አምላከ ቅዱስ ጊዮርጊስ የተመሰገነ ይሁን። አሜን። ሁላችንም በአንድ የሚሰበስበን አምላካችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍስሶ የሰጠን አምላክ የተመሰገነ ይሁን። እናንተንም ደግሞ ሁላችሁም አንድ ሆነን ቤተክርስቲያኒቱ ሰብስባ አንድ ያደረገችን ልጆች ነን እና እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ እግዚአብሔር ከፈተና ይሰውረን። ሃይማኖታችን አጽንተን ምግባራችን አቅንተን የምንኖርበትን ዘመን እግዚአብሔር ይባርክልን፣ ጸሎታችንን ያሳርግልን። ምን ለምነው ልመና ሁሉ ይስማን። ጸሎት መጸለይ ነው፣ ወቅቱን ጠብቆ መጸለይ ጥሩ ስለሆነ ነው እና አንዳንድ ጊዜ ግርግር አንበል። ቤተ ክርስቲያን እኛን አሳድጋለች። ግርግር የላትም፣ ምንም የላትም። እኔ ስናገር ከመንበረ ጸባዖቱ ይደርሳል፣ ያም ሲጸልይ ከመንበረ ጸባዖቱ ይደርሳል። አሁን ደግሞ ግዴታ ደግሞ ዝም ብሎ ወሬ ማናፈስ ያ አይደለም፣ እኛ ቤተክርስቲያናችን ስርዓት አይደለም እና ቅዱስ ገብርኤል በዕለተ ቀኑ ያደረገውን ታምራት አማላጅነቱ ክብር ምስጋና ይግባው። ሁላችንም ደግሞ አሁን ያላችሁም ሁሎች አላችሁ። ማን ያያችሁ? እግዚአብሔር። ማን ያየቻችሁ? ቤተክርስቲያን። ማን ነው ጸሎታችሁን የሰማችሁ? እግዚአብሔር። እግዚአብሔርን ማመስገን ጥሩ ነው። ሁሉም እግዚአብሔርን ነው ማመስገን ያለብንና ይህን ክረምት በሰላም አሳልፎ ለብርሃነ መስቀሉ እግዚአብሔር ያደርሰን። ከኛ ተለይተው ያረፉትን ነፍሳቸውን ይማርልን፣ የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍስሶ የሰጠን አምላክ የተመሰገነ ይሁን። በሰላም ውለናል፣ ደግሞ በሰላም ያሳድረን። አቡነ ዘበሰማያት ተናዘዙ ይህድ ግሽታ አንጽልቅ ሊቃና ስራያት ወደ ምሳሌ ሲያበዛ ዘዋወሙ ስልጣና ለሐዋርያት በዛይመረ መንፈስ ቅዱስ እስራኤልክሙ ኃጢአት ዘወርኩም ንስክሙ አበየ ካህናት አበየ ዲያቆናት አግብር ሰማዕተ እግዚአብሔር ኩኑ ርቱዓነ ወንጹሐነ ይሬሴን ይሬሴክሙ ሩድነዋለ መንግሥተ ሰማያት እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ ወእግዚእ ኢየሱስ ክርስቶስ ስራት ኃጢአተ ኩሉ ሕዝብ ከእግዚአብሔር ይፍታ። ይህን ውለታ ያደረገልን አምላክ የተመሰገነ ይሁን። በእኔ ላይ የሚያደረገውን አመሰግናለሁ። ዛሬ ያው በጣም ልዩ ቀን ነው። ይችለት ከዚህ ከሰባት ቀናት በፊት የነበረው በጣም የብዙ ኢትዮጵያን ኦርቶዶክሳውያን ብቻም ሳይሆን የኢትዮጵያን ስርዓትና ሕግ ብሎም ቀኖናን ዶግማን የሚጠብቁ ሌሎችም በሙሉ ያዘኑባት ዕለት ቀን ነች። እንግዲህ ዛሬ በቅዱስ ገብርኤል ዕለት ሊቀ ብርሃናት የኔታ ይባቤ በዛሬው ዕለት ተፈተዋል። በተለያየ ምክንያት ድምጽ ለሆናችሁ አማኞችም ነው ሌሎች የእምነት ተከታይ ብቻ ያልሆኑ ሌሎችም በዓሉና ስርዓቱን የሚያውቁ ለምን የሚሉ በተለያየ ምክንያት እያየን ስለነበረ በጣም ዛሬ ይችለት ልዩ ቀን ናት። ምክንያቱም አባታችን በርካታ ዘመናት ብዙ ሊቃውንትን ያፈሩ ያስተማሩ በገዳም ጸንተው የሚኖሩ ብዙ ስራ የሰሩ አባታችን ናቸውና ባልተጠበቀ ሰዓት ይሄ ጉዳይ ሲፈጸም ብዙዎቹን አሳዝኗል፣ ብዙዎቹን አስለቅሷል። ያሳዘነ ተግባር ነበር። በዛሬው ዕለት እንግዲህ አባታችን ተፈተው በባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል የስንብት መርሃ ግብር አድርገው ልጆቻቸውን ባርከው የተሰናበቱበት ቀን ነው። እንኳን ደስ አላችሁ። ሁላችሁም በመላው ዓለም ያላችሁ ሕዝበ ክርስቲያኑ፣ ካህናቱ፣ ሊቃውንቱ፣ ዲያቆናቱ እንዲሁም ገዳማውያን አባቶቻችን የኔታ ሊቀ ብርሃናት መምህር ይባቤ በላይ ዛሬ በ19 ተፈተዋል። ከቀኑ 9 ሰዓት ማለት ነው። ደስ ብሎናል። እንኳን ደስ አላችሁ። በተለያየ ምክንያት ያገለገላችሁ
የተባበራችሁ ድርሻችሁን የተወጣችሁ ሁሉ የኔታ ተፈተዋል። እንኳን ደስ አላችሁ ማለት እፈልጋለሁ። እንኳን ደስ አላችሁ። መምህራችን አርያ ስላሴ ሊቀ ብርሃናት በመፈታታቸው በጣም ደስ ብሎናል። በኢትዮጵያም በዓለም አቀፍ ይልቁን በኦርቶዶክስ ቤተክርስቲያን ስም እናመሰግነን። እንኳን ደስ አላችሁ። በሁሉም በሶሻል ሚዲያ ያያችሁም እንዲሁ በአካልም የተከታተላችሁ ክርስቲያኖች ሁሉ መምህራችን፣ መካሪያችን፣ አስተማሪያችን፣ አባታችን በሕግ ጥላ ስር ውለው ነበረ። ዛሬ ግን እግዚአብሔር ይመስገን ራሱ ሕግ አይቶ መርምሮ መፈታት እንዳለባቸው ተረድቶ ነገሩን አይቶ በሰላም ፈቶ ሸኝቷቸዋል። በዚህ ሁላችንም ደስ ብሎናል። ምክንያቱም አባቶች በሕግ ጥላ ስር አይዋሉ አይባልም፣ ግን አባቶች አባት ናቸውና አንዳንድ ጊዜ የጸሎት አባቶች፣ የትምህርት አባቶች እንደዚሁ ቁጭ ብለው ካን ቦታ ላይ ሲውሉ መንፈሳዊ ምግብ፣ መንፈሳዊ ትምህርት መመገብ መማር የለመደ ምእመን ይጨነቃል፣ ያስባል። ደቀ መዛሙርት ያዝናሉ። ብዙ ተማሪ ስላለ ያም ተደማምሮ እንትን ይላልና ለዚያ ሲባል ትንሽ እንትን ብለን ነበር። አሁን ተፈተውልን ደስ ብሎናል። ምስጋና ለመንፈስ ቅዱስ በሏ፣ ለአብ ምስጋና፣ ለወልድ ምስጋና፣ ምስጋና ለመንፈስ ቅዱስ